በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ሳምንት የጀመርነው የትምህርታችን ርዕስ የማርቆስ ወንጌል ትርጓሜ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የማርቆስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መልእክተኛዬን፣ እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እልካለሁ። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለደግነትህ ልክ የለውምና ለምሕረትህም ወሰን አልተበጀለትምና ለፍቅርህም የጊዜ ዳርቻ የለውምና ከዘላለም እስከ ዘላለም ድረስ ብሩክ ስምህ የተቀደሰ ይሁን። እኛን ያጽናና፣ እኛን የጎበኘ፣ እኛን ያበረታ፣ ለእኛ የጽድቅ ፀሐይን ያወጣ፣ ሳትሞቱ ሳታልፉ ድንጋይ አፈር ሳይጫናችሁ እኔን ተመልከቱ ብለህ ለዘላለም ክብር ስላበቃህን እናመሰግንሃለን። በስምህ ስለተጠራን ልጅነትን ስለተቀበልን የመንግሥትህ ወራሾች እንሆን ዘንድ በተስፋ ስለዳንን እናመሰግንሃለን። እንደ ቸርነትህ ይህንን ደግሞ የቅዱስ ቃል ገበታ ስለዘረጋህልን መጋቢውም አንተ ህብስቱም አንተ ስለሆንክ በአንተ የጠገበች ነፍስ ረሃብ የለባትም ከሌላም አትከጅልምና ህብስተ ሕይወት ኢየሱስ ክርስቶስ ክብር ምስጋና ለአንተ ይሁን። እንደ ቸርነትህ የአብሩክ መንፈስህ እንደ ልማዱ ዛሬም እንዲያስተምረን፣ እንዲመክረን፣ እንዲያቀናን፣ እንዲሰራን፣ እንዲያበጀን የዘመኑን መራራነት ደግሞ የሚያጣፍጥ የሕይወት ቅመምን እንዲልክልን እንጸልያለን። ሀገራችን ኢትዮጵያን በጽኑ እንድታስባት ከጭንቅ ከምጧ ሁሉ በቃል ኪዳንህ እንድታወጣት የሚንገላታውን በመከራ ማዕበል ውስጥ የሚያልፈውን ሕዝባችንን ደግሞ የጭንቀት ዳርቻ እንድታደርግለት እንለምንሃለን። በቤተልሔም የተወለድክ ኢየሱስ ክርስቶስ ጌታችን ዛሬ በኢትዮጵያ በሰላም በፍቅር በአንድነት ተወለድ። ለሚመሩን መሪዎቻችን፣ ለሕዝቡ ሁሉ ለሚወጣው ለሚገባው ሰላም ይሁንለት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በወንጌላት አቀማመጥ ሁለተኛው የወንጌል መጽሐፍ የማርቆስ ወንጌል ነው። ማርቆስ ከልጅነቱ ጀምሮ ነገረ እግዚአብሔርን እየሰማ ያደገ ነው። ታላቅ መታደል ሆኖ የነ ማርቆስ ቤት ጌታችን አስተምሮበታል። ታላላቅ ሐዋርያት መንፈስ ቅዱስን ተቀብለው አገልግለውበታል። በቤተ ክርስቲያን ታሪክም የመጀመሪያይቱ ቤተ ክርስቲያን ተብላ የምትጠራው የማርቆስ እናት የማርያም ቤት ናት። ማርቆስ በቤቱ ይሄ ሁሉ ታላላቅ ሁነት፣ በቤቱ ይሄ ሁሉ ሰማያዊ አጀንዳ ሲከወን አያስተውልም ነበረ። እግዚአብሔር እስክናውቀው ድረስ የሚታገስ አምላክ ነው። ዛሬ ያስተዋልነውን ቃል ምናልባት በልጅነታችን ሰምተነዋል።
እግዚአብሔር አንድን ነገር እስክናስተውለው ድረስ ደጋግሞ ይነግረናል እንጂ አንድ ጊዜ ነግሬያለሁ ብሎ አጀንዳውን አይዘጋም። የእግዚአብሔር ትዕግስት የሚባለው እርሱን እስክናውቀው ድረስ ሳይታክት ማስተማሩ ነው። ማርቆስ እግዚአብሔርን ከሚያውቅ ቤተሰብ፣ ማርቆስ ከሚጸለይበት ቤት፣ ማርቆስ መንፈሳዊ አገልግሎት በቀንና በሌሊት ከሚካሄድበት እልፍኝ ውስጥ ያደገ ነው። ይህ ነገር ለእርሱ እንደ ቀላል ነው የሚቆጥረው። በብዙ ወድቀው ተነስተው ወደ ክርስቶስ የመጡ ክርስቶስ ውድ መሆኑ ይገባቸዋል። ከክርስቲያን ቤተሰብ የተወለዱ ብዙ ጊዜ የክርስትናውን ዋጋ ለማወቅ ይቸገራሉ። ለዚህ ነው የብዙ መንፈሳውያን አገልጋዮች ልጆች በአመፅ ስፍራ ላይ የሚገኙት። የእግዚአብሔር ነገር በቤታቸው በመነገሩ ወላጆቻቸው የእግዚአብሔር እንደራሴ በመሆናቸው ዓለም ያለፈባቸው መስሎ ይሰማቸው ነበረ። ስለዚህም ራስን መቻል ኃጢአትን በመስራት ይገልጡታል። ብዙ ጊዜ የጨዋ ልጅ ነው ቅዱስ፣ የካህን ልጅ አመፀኛ፣ የአገልጋይ ልጅ አመፀኛ ይሆናል። ለምን ስንል ዓለም ያለፈችለት መሆኑን ረስቶ ዓለም ያለፈችበት ይመስለዋል። ሁልጊዜ ጸልይ ሲባል፣ ሁልጊዜ ቃሉን አንብብ ሲባል፣ ሁልጊዜ ዘምር ሲባል፣ ሁልጊዜ ወደ እግዚአብሔር ቤት ሲወሰድ፣ ሁልጊዜ ቁረብ ሲባል ዓለም እንዳለፈችለት ሳያውቅ ያለፈችበት ይመስለዋል። ይቺ ዓለም ንግስና ላይ የደረሱ ሰዎች እንኳ የሚመንኗት እንዴት ላምልጣት የሚሏት ዓለም ነች። ከፍታዋ የገደል ያህል የሚያስፈራ ዓለም ነው። ብርና ወርቋ እንኳን ጠላትን ወዳጅን የሚያከፋ ነው። ይቺ ዓለም ሰላም ነው ሲባል ጭንቅ የሚሆንባት፣ ሌትና ቀን የሚፈራረቅባት፣ ልቅሶና ሳቅ በአንድነት የሚስተናገዱባት፣ ተማምለው የወጡ በሰይፍ የሚጠፋፉባት፣ ቃል ኪዳን የሚሻርባት፣ እውነት የሚረክስባት፣ ጭምትነት እንደ ርካሽ የሚታይባት፣ ፍቅር ሞኝነት የሚባልባት ከንቱ ዓለም ናት። ይቺ ዓለም ነች ለማርቆስ የቀረችለት። ማርቆስ በማለዳ የተጠራ እግዚአብሔርን የማወቅ ዕድል ያገኘ ነው። ቅዱስ ጴጥሮስ ማርቆስን ባየ ቁጥር ምነው እንዳንተ በልጅነቴ እግዚአብሔርን ባወቅኩት ይላል። ምናልባት ማርቆስ ደግሞ ምነው ሁሉን አይቼ ወደ መንፈሳዊ ሕይወት በመጣው ይል ይሆናል። በልጅነታቸው ወደ እግዚአብሔር መንግሥት የተጠቀለሉ ከነትጥቃቸው የተማረኩ ናቸው። ዘግይተው የመጡ ትጥቃቸውን አራግፈው ቆሳስለው እጅ የሰጡ ናቸው። ማርቆስ እግዚአብሔር የከለለው ሰው ነበረ። ይሄ ማርቆስ አደገ። ይሄ ማርቆስ በአካልም በመንፈሳዊነትም አደገ። ለወገኖቼ ሳይሆን ለሮማውያን ወንጌል ያስፈልጋቸዋል አለ። ስለዚህም የማርቆስን ወንጌል ጻፈ። ማርቆስ ወንጌላዊ ነው። ማርቆስ ሐዋርያ ነው። ማርቆስ ሰማዕት ነው። በዓለም ክርስቲያኖች የተከበረ
ይልቁንም በግብፅ ቤተ ክርስቲያን መንበሩ መንበረ ማርቆስ ተብሎ የሚጠራ ነው። እኛም ሃይማኖትን ሳይሆን አስተዳደርን ከግብፅ ስላመጣን ከግብፅ መንበርን አስተዳደር ስለተቀበልን እስክንድርያ እናቴ የማርቆስ አባቴ እንላለን። ለ1600 ዓመታት ያህል ከግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳትን ስናመጣ ኑረናል። በኢትዮጵያ የመጀመሪያው ፓትርያርክ በ1951 ዓመተ ምህረት የተሾሙ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። ከአራተኛው ክፍለ ዘመን ጀምሮ እስከ 1951 ዓመተ ምህረት ድረስ ጳጳሳት ይመጡ የነበረው ከግብፅ ነው። ይሄ የማርቆስን ፍሬ ነው። ቅዱስ ማርቆስ በሰማዕትነት አገልግሎቱን የፈጸመ ነው። ወንጌልን የጻፈው በቀለም ብቻ አይደለም፣ በደምም ነው። አባቶቻችን ወንጌልን አስተማሩ፣ ወንጌልን ኖሩ፣ ለወንጌል ሞቱ። ቅዱስ ማርቆስ ስለ ወንጌል የሞተ ነው። ወንጌል ያበላል ብለው የሚያስቡ ሰዎች ካሉ ወንጌል ባህሪው ተከታዮቹን ለመስዋዕትነት የሚያዘጋጅ ነው። ዛሬ ወንጌልን እንደ ሰደቃ የሚያስቡት፣ ወንጌልን እንደ እንጀራ ማግኛ የሚመለከቱት ብዙዎች ሊኖሩ ይችላሉ። እውነተኛ ወንጌል ግን እንደሚተረክለት ክርስቶስ መጠላትን፣ መገፋትን፣ መታመምን፣ መሞትን ያስከትላል። በወንጌል መቁሰል የለም አልተባለም፣ ግን ፈውስ አለ። በወንጌል ሞት የለም አልተባለም፣ ግን ትንሣኤ አለ። የሞተውን የተነሳውን ኢየሱስ ክርስቶስን እናመልካለን። የማርቆስ ወንጌል ተደራሲያን እነማን ናቸው? ማርቆስ በቀጥታ አድራሻ አድርጎ በአሁናዊ ምናብ ስሎ የጻፈላቸው እነማን ናቸው? ማርቆስ ወንጌሉን የጻፈው እንደ ማቴዎስ ለአይሁዳውያን ወይም በስጋ ወገኖቹ ለሆኑት አይደለም። ማርቆስ ወንጌሉን የጻፈው ለሮማውያን ነው። ሮማውያን አረማውያን ናቸው። ብሉይ ኪዳንን ያልተቀበሉ፣ በአንዱ አምላክ ጥላ ስር ማደርን የማያውቁ፣ በብዙ ጣዖታት የተተበተቡ፣ ዘመናዊነት እስራት የሆነባቸው፣ ከዚህ አልፈው በሕይወት የነበሩትን ቄሳሮችን የሚያመልኩ፣ ወደ ቄሳሮች የሚጸልዩ ነበሩ። በዛ ዘመን እኔ ሮማዊ ነኝ ማለት ዛሬ አሜሪካዊ ነኝ እንደማለት ነው። በዛ ዘመን የሮማ ፓስፖርት ትልቅ ዋጋ ያለው ነው። የሮማን ዜግነት ለማግኘት ብዙ ተጋድሎ የሚደረግበት ነው። ትንሽ ሀገር ቢበጠበጥ እኛ እኮ ያለን ፓስፖርት የሚሉ ሰዎች አሉ። ያ ፓስፖርት መልአከ ሞትን ይመልሳል? ትንሽ ሀገር ቢናጋ እኛ እኮ አስመትተን የተቀመጥነው የሚሉ ሰዎች አሉ። መከራና ሞትን ተሸክመን ነው የምንዞር። የተቆረጠ ቀንን የማለፍ ብቃት ያለው ማንም የለም። ቀኑ ሲጎድል
ሜዳው ተራራ ነው የሚሆነው። ቀኑ ሲጎድል ሜዳው ገደል ነው የሚሆነው። በዛ ዘመን ሮማውያን እንደዚህ ነበር የሚያስቡት። መንገዶች ሁሉ ወደ ሮም ያመራሉ እስኪባል ድረስ የመላው ዓለም ማዕከል ሮም ነበረች። እነኚህ ሮማውያን ዓለምን የገዙ ያስተዳደሩ ናቸው። አገዛዛቸው ደግሞ ሰላምን ስላሰፈነ፣ ህዝቦች በራሳቸው እንዲተዳደሩ ስለፈቀደ፣ ዓለምን በመንገድ ስላገናኘ፣ የድንበር ጠባቂዎችን ስላስነሳ ተወዳጅ ሆኖ ነበረ። የሮማ አገዛዝ ለ500 ዓመታት ያህል ነው በምድር ላይ ቆየው። እነዚህ ቄሳሮች ዓለም ሁሉ ሲገብርላቸው፣ ዓለም ሁሉ ሲያደንቃቸው፣ በመናገሻ ከተሞች፣ በደማቅ ከተሞች ሐውልቶቻቸውን ማቆም ጀመሩ። በዛ ዘመን በሐውልቱ ፊት ቆሞ አንድ ሰው ቄሳር ጌታ ነው ብሎ ይሰግዳል። የቄሳር ስም በተጠራበት በመንፈስ ይሰግዳል። ወደ ቄሳር ጸሎት ያሳርጋል። ቄሳር የእግዚአብሔር ልጅ ነው ብሎ ይመሰክራል። ክርስትናው ኢየሱስ ጌታ ነው የሚል ነው። ስለዚህም ለቄሳር ጣዖት አንሰግድም አሉ። ክርስትናው ኢየሱስ የእግዚአብሔር ልጅ ነው ብሎ የሚመሰክር ነው። ስለዚህም የቄሳርን የእግዚአብሔር ልጅነት አንቀበልም አሉ። ወገኖች፣ የክርስትና ከንጉስም ያጣላል እንኳን ከጭቁን። እንደኛ ከሚገዛ እንደኛ የፍርሃት ጥላ ካጠላበት ሰው አይደለም። ዓለምን ከሚያስተዳድር ቄሳርም ያጣላል። ጌታን ወዶ ከቄሳር መጣላትም ቀላል ነው። ጌታን ወዶ ከቄሳር መጣላትም ቀላል ነው። እነኚህ ሮማውያን ያለ ክርስቶስ ሕይወታቸው ባዶ ነው። እነኚህ ሮማውያን ምድራዊ ክብርን እንጂ ሰማያዊ ሕይወትን ያላገኙ ነበሩ። ስለዚህም ያ ወጣቱ ማርቆስ አሰበላቸው። ዛሬ ለአሜሪካ መንግስትና ሕዝብ መልእክት አለኝ። የሰማይ ደጃፉ ይህ ነው ብሎ ጦማር የሚጽፍ አንድ ኢትዮጵያዊ ይገኝ ሆኖ ጻፈ መባሉን የሰማስ እንደምን ይስለው ይሆን? እሱስ ልቡ ሙሉ ነው ወይ? ማርቆስ ወንጌሉን ያከብረው ነበረ። እኛ ወንጌላችንን አላከበርነው። ኃያላን ወንጌል ያስፈልጋቸዋል። ባለጠጎች ወንጌል ያስፈልጋቸዋል። ዝነኞች ወንጌል ያስፈልጋቸዋል። የዓለም ገዢዎች ወንጌል ያስፈልጋቸዋል። ኢየሱስ ክርስቶስ ለዓለም ነው የሞተው። ወንጌል የማያስፈልገው የለም። ወንጌል የሚሰጠንን ነገር ሀብት አይሰጠንም፣ ዝና አይሰጠንም፣ ጉብዝና አይሰጠንም፣ የወጣትነት ውበት አይሰጠንም። ስለዚህ ለሮማውያን አሰበላቸው። በባለጠግነት ውስጥ ላሉ ድሆች አሰበላቸው። ተንቀሳቃሽ ሬሳ ለሆኑት ለጌጠኞቹ ለነርሱ አሰበላቸው። የማርቆስ ወንጌል ቀጥተኛ ተደራሲዎች ሮማውያን ናቸው። ይህንን በምን እናውቃለን? የመጀመሪያው በተአምራት ላይ ያተኩራል። የማርቆስ ወንጌል ብዙ የጌታ ምሳሌዎች፣ ብዙ የጌታ አስተንትኖ ትምህርቶች የሉትም።
የማርቆስ ወንጌል ከተአምር ወደ ተአምር የሚሸጋገር ነው። ከምልክት ወደ ምልክት የሚሸጋገር ነው። በማርቆስ ወንጌል ላይ የአይሁድ ባህል አታገኙ። በማርቆስ ወንጌል ላይ የብሉይ ኪዳን ጥቅሶችን ብዙ አታገኙ። ለምን ስንል መልእክቱ የተጻፈው ለአሕዛብ ነው። አሕዛብ ከትምህርት ይልቅ በተአምራት ይሳባሉ። ምልክቶች ለአሕዛብ የተሰጡ ናቸው። ለአማኝ ቃሉ፣ ለአሕዛብ ምልክት። ዛሬ ግን ምልክቶች የክርስቲያኖች ሞተር ማስነሻ ሆነዋል። ዛሬ ምልክቶች መነሻ ሳይሆን እንደ መድረሻ እየታሰቡ ነው ያሉት። ዛሬ ምልክቶች እንደ ሸቀጥ ነው እየተቆጠሩ ያሉት። ዛሬ ምልክቶች የተአምሩ ባለቤት እግዚአብሔር ሳይሆን የተአምሩ መሳሪያዎች የሚታዩበት ነው የሆነው። ጌታ ምልክቶችን አድርጎ ተአምራትን ፈጽሞ ለማንም እንዳትናገሩ ብሎ ያስጠነቅቃቸው ነበረ። ዛሬ ያልተደረገ ተአምር ተደረገ እየተባለ ነው የሚወራው። ሰዎች ክርስቲያን የሚሆኑት በተአምር ሳይሆን በክርስቶስ ሞት በማመናቸው ነው። ተአምር መጥሪያ እንጂ ተአምር መዳረሻ አይደለም። ማርቆስ ለአሕዛብ ስለሚጽፍ በተአምራት ላይ ያተኩራል። ከተአምር ወደ ተአምር፣ ከምልክት ወደ ምልክት የሚባክኑ ካሉ እነዚህ የአሕዛብ ስሜት ነው ያላቸው። እግዚአብሔር በሁሉ እኮ ነው ያለው። ከቸርነቱ የራቀች ምድር የለችም። ለምንድን ነው ሰዎች ምልክት ፍለጋ ከአንዱ ወደ አንዱ የሚባዝኑት? ተአምራቶች ይደረጋሉ፣ ግን ተአምር የሚደረገው በፈቃድ እግዚአብሔር ነው። እግዚአብሔር ከፈቀደ እናንተን የት ያጣችኋል? በቤታችሁ ይፈውሳችኋል፣ ባልጋችሁ ይፈውሳችኋል፣ የምትጠጡትን ውሃ ባርካችሁ ይፈውሳችኋል። እግዚአብሔር ተአምራትን በጅምላ ሰጥቶት አደራ በችርቻሮ ለሕዝብ ነስንስልኝ ያለው ማንም የለም። ዛሬ ክርስቶስን ሳይሆን ምልክት የሚከተሉ አሉ። ምልክትን አይቶ ክርስቶስን የሚከተል ሰው የበለጠ ምልክት ካሳየው ሰይጣንን ይከተላል። ተአምራቶች ጊዜያዊ በረከቶች ናቸው። ከህመም ብንፈወስም ነገ እንሞታለን። አተን ብናገኝም ነገ እናልፋለን። ክርስትና የተመሰረተው በዘላለማዊ ሕይወት ላይ ነው። በሰማያዊና በመንፈሳዊ በረከት የባረከን ነው የሚለው። የብሉይ ኪዳን አማኞች በረከታቸው ምድራዊ ነው። ከነዓንን መውረስ ነው፣ ማርና ወተት የምታፈሰው። የአዲስ ኪዳን አማኞች በረከታቸው ሰማያዊና መንፈሳዊ ነው። የኛ ጌታ ከኢያሱ የሚበልጥ ነው። ምድራዊ በረከትን ሳይሆን ሰማያዊና መንፈሳዊ በረከትን የሚሰጥ ነው። የማርቆስ ወንጌል ለሮማውያን እንደተጻፈ ሁለተኛው በማርቆስ ወንጌል በምዕራፍ 15 ቁጥር 21 ላይ አንድ መንገድ አላፊም የአሌክስንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። በሌላ ስፍራ ላይ የቀሬናው ስምዖን ነው የሚለው።
ማርቆስ ግን የሁለት ልጆቹን ስም ይጽፋል። የሁለት ልጆቹን ስም የሚጽፈው እነኚህ ሁለት ልጆች በሮም ስለሚታወቁ ነው። እነኚህ ሁለት ልጆች የሮም ቤተ ክርስቲያን አባል ስለሆኑ ነው። ሮሜ 16 ቁጥር 13 በጌታ ሆኖ ለታወቀ ለሩፎን ለእኔና ለእርሱም እናት ሰላምታ አቅርቡልኝ ይላል። የስምዖን ቀሬና ሚስት ነች ይቺ። ሩፎን ደግሞ የስምዖን ቀሬና ልጅ ነው። ስለዚህ ማርቆስ የስምዖን ቀሬናን ልጆች ከጠቀሰ፣ ጳውሎስ ደግሞ በሮሜ 16:13 ላይ ሩፎን የሮሜ ቤተ ክርስቲያን አባል መሆኑን ከተናገረ የማርቆስ ወንጌል አድራሻ የሚያደርጉ ማንን ነው? ሮማውያንን ነው። ሶስተኛ የጴጥሮስ ሰላምታ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13 ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል ይላል። ባቢሎን ቀጥተኛ ደረቅ ትርጉሙ ኢራቅን የሚመለከት ነው። በመጽሐፍ ቅዱሳችን በአብዛኛው በመንፈሳዊ ትርጉም ባቢሎን የምትባለው ሮም ናት። ስለዚህ ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን፣ በዛ ዘመን በኢራቅ ውስጥ ቤተ ክርስቲያን እንደነበረች ማስረጃ የለንም። በባቢሎን ያለች ቤተ ክርስቲያን፣ በሮም ያለች ቤተ ክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል። ስለዚህ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ በሮሜ ሆኖ ማርቆስንም አብሮ ጠርቶ ሰላምታ ካቀረበ ማርቆስ በሮም ቤተክርስቲያን አገልግሏል። እንደውም ፓፒያስ የተባለው ቅዱስ እንደሚነግረን ማርቆስ የጴጥሮስ አስተርጓሚ ሆኖ በሮም አገልግሏል። ይሄ ሰው በሁለተኛው ክፍለ ዘመን የነበረ ቅዱስ አባት ነው። ከሐዋርያት ብዙ ያልራቀ አባት ነው። ስለዚህ ማርቆስ ወንጌል የተጻፈው አሁንም ለማን ነው? ሮማውያን ነው። አራተኛ የላቲን ቃላት መጠቀሙ፣ የላቲን ወይም የሮማይስጥ ቃላት መጠቀሙ መልእክቱ ወንጌሉ ለሮማውያን መጻፉን ያሳያል። ለምሳሌ ሌጌዮን የሚል ቃል ተጠቅሟል። ማርቆስ 5 ቁጥር 9 ስምህ ማን ነው ብሎ ጠየቀው ይላል። ብዙዎች ነንና ስሜ ሌጌዮን ነው አለው። ሌጌዮን አጋንንት የሚመስለው ብዙ ሰው አለ። ትርጉሙ ጭፍራ ማለት ነው። አንድ ሌጌዮን ከ2000 እስከ 6000 የጦር ወታደርን የሚያቅፍ ነው። ሌጌዮን በሮማ የሚታወቅ የላቲን ቋንቋ ነው። ስለዚህ የላቲን ቋንቋን ሲጠቀም ይህ ሰው ለሮማውያን እንደጻፈ እርግጠኞች ነን። 100 አለቃ፣ ይህም የሮማውያን የወታደሮች ማዕረግና መጠሪያ ነው። ማርቆስ 100 አለቃ እያለ ይጽፋል። ስለዚህ የላቲን ቃላትን የሮማ ባህልን በመጠቀሙ በሌላም ስፍራ እንደ ዲናር ያለ ቃል ይጠቀማል። አምስተኛ ቃላትን መተርጎሙ። የማርቆስ ወንጌል ለሮማውያን መጻፉን የሚያሳየን ቃላትን መተርጎሙ ነው። የአራማይክ ወይም የዕብራይስጥ ቃሎችን ይተረጉምላቸዋል። መቼም አማርኛ ለአማርኛ ተናጋሪ የሚተረጉም የለም። ይህንን መልእክት ለአይሁዳውያን ጽፎት ቢሆን ኖሮ የአራማይክ ቋንቋን
አራማይክና ዕብራይስጥ ቤተሰባዊ ቋንቋ ነው። የአራማይክ ቋንቋን ለአይሁዳውያን ለዕብራውያን አይተረጉምላቸውም ነበረ። ከአይሁድ ውጭ ላሉ አሕዛብ እንደተጻፈ ይሄ ማስረጃችን ነው። በማርቆስ 5:41 ላይ የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት፣ ፍቺውም አንቺ ብላቴና ተነሺ እልሻለሁ ነው ይላል። ፍቺውም እያለ ያቀርባል። ስለዚህ መተርጎሙ ከአይሁዳውያን ውጭ ላሉ አሕዛብ እንደጻፈው ማስረጃ ነው። አሁንም በማርቆስ 7:34 ላይ በማርቆስ 7:34 ላይ ወደ ሰማይም አሻቅቦ አይቶ ቃተተና ኤፍታህ አለው፣ እርሱም ተከፈት ማለት ነው። አማርኛ ለሚናገር ተከፈት አለው። ተከፈት ማለት ነው አይባልም። አራማይኩን ይተረጉምላቸዋል። በማርቆስ 15:22 ላይ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት ይላል። ማርቆስ በወንጌሉ ብዙ ቃላትን ይተረጉማል። የአራማይክ ቃላትን ይተረጉማል። በማርቆስ 15:22 ላይ ማርቆስ 15:34 ላይ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ስለዚህ ቅዱስ ማርቆስ ቃላትን እየተረጎመ ስለሚናገር መልእክቱን ለሮማውያን እንደጻፈው በዚህ እንረዳለን። የጻፈላቸው ወገኖች በምን ሁኔታ ውስጥ ነበሩ? ይሄ መልእክት ወደ ኋላ እንደምናየው ከ64 ዓመተ ምህረት እስከ 66 ዓመተ ምህረት ባለው ጊዜ እንደተጻፈ ይገመታል። አንድ እርግጠኛ የሚኮንበት ከ70 ዓመተ ምህረት በኋላ አልተጻፈም። ምክንያቱም 70 ዓመተ ምህረት ኢየሩሳሌም የወደመችበት፣ መቅደሱ የፈረሰበት፣ አይሁድ በዓለም የተበተኑበት ታላቅ ሁነት ነው። ከዛ በኋላ ቢጻፍ ኖሮ ይሄ ሁነት ይጠቀስ ነበረ። ስለዚህ ከ70 ዓመተ ምህረት በታች ነው። በ67 ዓመተ ምህረት ጴጥሮስና ጳውሎስ ሰማዕት ስለሆኑ ከ67 ዓመተ ምህረት በታችም እንደጻፉ እንገምታለን። ምክንያቱም ይሄንን ታላቅ ሁነት ያሰፍረው ነበረ። ይሄንን ወንጌል በ64 ዓመተ ምህረት አካባቢ ጽፎታል ብለን ካሰብን ያ ወቅት ለሮም ክርስቲያኖች ምን አይነት ወቅት ነበረ? ኔሮን ቄሳር በ54 ዓመተ ምህረት የነገሰ ነው። ኔሮን ቄሳር ከሱ በፊት እንደነበሩት ቄሳሮች በክርስቲያኖች ላይ ጥላቻ አልነበረው። ለምን በሉ? ታላቁ እስክንድር ዓለምን ለማስገበር በተነሳ ጊዜ ኢየሩሳሌም ሲደርስ ስለ አንተ እኮ በትንቢተ ዳንኤል ተነግሮልሃል ብሎ አሳዩት። ስለዚህ ትንቢት ተፈጽሞ ነው የተነሳው አሉት። ይሄ ብቻ አይደለም፣ ሃይማኖታቸው ባለ መጽሐፍ ነበረ። ተማረከ። የአይሁድን ሃይማኖት ማንም እንዳይነካው ብሎ አወጀ። ከሱ በኋላ ሮማውያን ሲመጡ የእስክንድርን ፈለግ ተከትለው ለአይሁድ ሃይማኖት ዓለም አቀፋዊ ዕውቅና ሰጡ። ክርስትናው አይሁዳውያን እንጂ የሚያውቁት ሌላው ዓለም ሲያየው የሚጠቅሰው ከብሉይ ኪዳን ነው። ስለዚህ የብሉይ ኪዳን ወይም የአይሁድ እምነት አንድ ክንፍ እንደሆነ ይታሰብ ነበረ። በዚህ ምክንያት ሮማውያኑ ቄሳሮቹ ክርስትናን እንደ አይሁድ አንድ ክንፍ፣ እንደ አይሁድ ቅርንጫፍ ሃይማኖት ይመለከቱት ነበረ። በዚህ ምክንያት አልነኩትም እስከ 64 ዓመተ ምህረት ድረስ። ኔሮን ቄሳር በ54 ነገሰ። በ64 ላይ ቤተ መንግስት መስራት አማረው።
የሚያሳዝን ነው። ይሄ ሰው ቤተ መንግስት ለመስራት ያሰበበትን ጊዜ ስናስበው፣ ከዚያ በኋላ የቆየበትን ዕድሜ ስናስበው 6 ዓመት ያህል እንኳን አልቆየም። አጭር ዘመን ነበር የቀረው። ቤተ መንግስቱን ለመስራት ሲያስብ ሮምን ማፍረስ እንዳለበት ተሰማው። በዚህ ምክንያት ሮም ላይ እሳት ለቀቀባት። 1/3 የሮም ከተማ ተቃጠለ። ህዝቡ ንብረቱ በመጥፋቱ፣ ያቺ ታሪካዊት ሀገር በመውደሟ አዘነ። ኔሮን ቄሳር ግን ጉብታ ላይ ሆኖ ከተማይቱ ስትቃጠል በደስታ ይመለከት ነበር። በዚህ ጊዜ ህዝባዊ አመጽ ተነሳ። ይሄንን አመጽ አቅጣጫ ለማስቀየር ይሄንን ያደረጉ ክርስቲያኖች ናቸው ብሎ ተናገረ። ሁሉም ሰው አጠገቡ ያለውን ክርስቲያን ይግደል አለ። ማርቆስ ወንጌሉን በሚጽፍበት ጊዜ ክርስቲያኖች በሐሰተኛ ምስክርነት መከራ እየተቀበሉ ያለበት ጊዜ ነበረ። ቄሳር ኃጢአቱን ክርስቲያኖች ላይ ለጥፎ ክርስቲያኖችን በመስቀል ያጎበጠበት ዘመን ነው። ስለዚህ ይህንን ወንጌል አይዟችሁ ጽኑ፣ የምታመልኩት ኢየሱስም መከረኛ ነበረ፣ ግን የትንሣኤ ንጉሥ ነው፣ ድል አድራጊ ነው፣ የማታ ማታ እውነት ትረታ ለማለት ወንጌሉን ጽፏል። ስለዚህ ማርቆስ ወንጌል የመጽናናትም ወንጌል ነው። እግዚአብሔር ኃይለኛ ነው። እርሱ በደዌያት ላይ፣ እርሱ በአጋንንት ላይ፣ እርሱ በመንፈሳዊው ዓለም ላይ ስልጣን ያለው ነው። እንኳን በነ ቄሳር፣ እንኳን በሚታመሙ፣ እንኳን በሚሞቱ፣ እንኳን ጊዜ በሚያልፍባቸው፣ እንኳን ወታደር በሚገድላቸው አይደለም። እሱ በረቂቁ ዓለም ላይ ባለስልጣን ነው። አይዟችሁ ለማለት ወንጌሉ ለመጽናናት ተጽፏል። የማርቆስ ምልክቱ ምንድን ነው? በቤተ ክርስቲያናችን ወንጌላት ሲተነተኑ ምልክቶች ይሰጣሉ። ገጸ አንበሳ፣ የአንበሳ መልክ የማርቆስ ወንጌል ምልክት ነው። የቅዱስ ማርቆስ ወንጌላዊን ስዕል ስታዩ ከስሩ ምን ታያላችሁ? የአንበሳ መልክ ታያላችሁ። ለምን? 4ቱ እንስሳ 40ቱ እንስሳ ኪሩቤል የጌታን ዙፋን የሚሸከሙ የሥላሴን ዙፋን የሚሸከሙ የመጀመሪያው ገጸ ሰብ፣ ሁለተኛው ገጸ አንበሳ፣ ሶስተኛ ገጸ ላይም፣ አራተኛው ገጸ ንስር ናቸው። እነኚህ በ4ቱ ወንጌላውያን ይመስላሉ። ወይም 4ቱ ወንጌላውያን የኪሩቤልን ምልክት ተከፋፍለውታል። ስለዚህ ማርቆስ ገጸ አንበሳ ደረሰው። ለምን? ማርቆስ ወንጌሉን ሲጀምር በበረሃ የሚጮህ ሰው ድምፅ እያለ ስለ ዮሐንስ በመናገር ነው የሚጀምረው። አንበሳ የበረሃ እንስሳ ነው፣ የዱር እንስሳ ነው። ስለ በረሃኛው መጥምቁ ዮሐንስ በመተረክ ስለሚጀምር ምልክቱ ምን ሆኗል? ገጸ አንበሳ ሆኗል። ይሄ ብቻ አይደለም። በ4ቱ የገነት አፍላጋት በአንደኛው በግዮን ወንዝ በአባይ ወንዝ ማርቆስ ይመሰላል። ማርቆስ የአፍሪካ ሐዋርያ ነው። የግብፅ ሐዋርያ ነው። የኢትዮጵያ ሐዋርያ ነው። የሊቢያ ሐዋርያ ነው። ማርቆስ የግዮን ወንዝም ሱዳንን፣ ኢትዮጵያን፣ ግብፅን የሚያጠጣ የአፍሪካ በረከት ነው። ስለዚህ በግዮን ወንዝ ይመሰላል። ቅዱስ ጴጥሮስ ማርቆስን በጣም ይወደው ስለነበረ ልጄ ብሎ ስለሚጠራው፣ ፓፒያስ የተባለ ቅዱስም ደግሞ ማርቆስ የጴጥሮስ አስተርጓሚው ረዳቱ ነበረ ብሎ ስለጻፈ ጥንታዊ ማስረጃ ስላስቀመጠ አንዳንድ ሊቃውንቶች የማርቆስ ወንጌል የጴጥሮስ ወንጌል ነው እስከ ማለት ደርሰዋል። ለምን ስንል ጌታችን ኢየሱስ ክርስቶስ ባገለገለበት ዘመን ማርቆስ ልጅ ስለነበረ እነኚህን ሁነቶች ሊያስተውላቸው አይችልም።
ጴጥሮስ እየነገረው ጽፎታል ብለው ያምናሉ። በዚህ ምክንያት የጴጥሮስ ወንጌል ነው ይላሉ። የጥንት ሊቃውንቶች እንደነ ፓፒያስ ያሉ ግን የማርቆስ ወንጌል መሆኑን መስክረዋል። ታዲያ የማርቆስ ወንጌል መሪ ቃሉ ምንድን ነው? በማርቆስ 10 ቁጥር 45 ላይ ያለው መሪ ቃል ነው። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው በባሪያ መልክ ነው። ክርስቶስ የመጣው በአገልጋይነት ገጽ ነው። ክርስቶስ የመጣው ዝቅ ብሎ ትህትናን ለዓለም ለመግለጥ ነው። ምክንያቱም ሞት ወደ ዓለም የገባው በትዕቢት ነው። ትዕቢት የሌለንን ነገር እንዳለን አድርገን መኩራት ነው። አዳም የሌለውን አምላክነት እንዳለው አድርጎ ኮራ። ስለዚህ ወደቀ። ዓለም መላእክት የተፈተነው አዳምና ሔዋን የተፈተኑት በዝሙት እንዳይመስላችሁ፣ በስርቆት እንዳይመስላችሁ፣ በኃጢአት አይደለም የተፈተኑት፣ በአመፅ ነው። ትልቅ ኃጢአት አለመታዘዝ ነው። ተማሪ ለመምህሩ አለመታዘዝ፣ ዜጋ ለመሪ አለመታዘዝ፣ አማኝ ለካህናት አለመታዘዝ፣ ትልቁ ኃጢአት እሱ ነው ወገኖች። እናንተ በመጾም ትመካላችሁ። ሰይጣን እኮ ቀምሶ አያውቅም እህል። እናንተ ባለማመንዘር ነው እሱ ሐሳብም የለውም። ይዝሙ ግን የኃጢአተኞች አውራ ነው፣ አመፀኛ ነው። ለስላሴ አልገዛም ብሎ ራሴን ነፃ አውጥቻለሁ ያለ ነው። ትልቅ ኃጢአት አለመታዘዝ ነው። አለመታዘዝ፣ ለወላጅ አለመታዘዝ፣ ለትልልቆች አለመታዘዝ፣ የሽማግሌዎችን ገጽ አለማፈር፣ ለመምህራን ክብር አለመስጠት፣ ትልቁ ኃጢአት እሱ ነው። ክርስቶስ የመጣው የአገልጋይ መልክ ይዞ ነው የመጣው። እሱ የጌቶች ጌታ ነው። የባሮች ባሪያ ሆኖ መጣ። ክርስቶስን የት ታገኙታላችሁ? የምታገኙት ድሃ ቤት፣ የምታገኙት የከብት በረት፣ የምታገኙት መስቀል ላይ፣ የምታገኙት የደብረ ዘይት ጫካ ውስጥ፣ የምታገኙት እግር ሲያጥብ ነው። ዛሬ በክርስቶስ ስም የሚሰብኩ የሚፎክሩ ይሄ ባሪያ መልክ አላቸው ወይ? መምህሩን የማይመስል ተማሪ አይደለም። ጌታውን የማይመስል ሎሌ አይደለም። ዛሬ ጌትነት ነው የሚሰበከው። ዛሬ እኔ እበልጣለሁ፣ ሁሉ ከኔ በታች ነው የሚሉ ልባቸው ያበጡ ግን የኢየሱስን ስም የሚጠሩ ሰዎችን ነው የምንሰማው። ዛሬ በልብስ የሚወዳደሩ የድህነት ስቃይ ሲገርፋቸው ይኖሩ፣ የበታችነት ስሜት የሚያሰቃያቸው እነሱ ናቸው ኢየሱስ ኢየሱስ እያሉ ያሉት። የእውነተኛው ኢየሱስ መልኩ ትሕትና ነው። ሰይጣን በምንም አይሸነፍም። ሰይጣን የሚወድቀው በትሕትና ነው። ምክንያቱም እርሱ የወደቀበትም ተይዞ የሚኖርበትም ኃጢአቱ ትዕቢት ነው። የወደቀው በትዕቢት ነው። ንስሐ የማይገባው ምንድን ነው? በትዕቢት ነው። ትዕቢት ከከፍታ ይጥላል። ትዕቢት ወደ ከፍታ እንዳይመለሱ ደንዳና ማንነትን ይፈጥራል። ስለዚህ የእውነተኛው ክርስቶስ መልኩ ትሕትና ነው፣ ዝቅታ ነው፣ እኔ ከሁሉ አንሳለሁ የሚል ነው። የበታችነት ስሜት አይደለም። ይሄ ራስን በክርስቶስ መቀበል ነው። የሆነውን ማወቅ ነው። የሆነውን ያወቀ ሰው እኮ አይመካም። የሆነውን ያወቀ ሰው እኮ አይጣበይም። የሆነውን ያወቀ ሰው እኮ ቁመት አይለካካም። ቁርስ የበላ ሰው ቁርስ በልቻለሁ አይፎክርም። በልቷላ። በክርስቶስ ሕይወት ያገኘ ሰው አገኘው ብሎም አይፎክርም።
አገኘው ብሎም ሌላውን አይንቅም። ክርስቶስ በባሪያ መልክ መጥቷል። ምን ያህል ለመታዘዝ ዝግጆች ነን? ሞት ወደ ዓለም የገባው፣ ሞት ወደ መላእክት ሰፈር የገባው በዝሙት አይደለም፣ ደግሞ አለው በስርቆት አይደለም፣ በአመፅ ነው። የሚገዛ መንፈስ የለንም አይደል? ብዙ ጊዜ የሀገራችን ሰው ለትህትና አንመችም፣ ለመገዛት አንመችም። ትዳሩ የሚበጠበጠው ለምን ይመስላችኋል? መገዛት አንፈልግም። ወዳጅነት የሚበጠበጠው ለምንድን ነው? መገዛት አንፈልግም። ቤተክርስቲያን የምትታወቀው ለምን? መገዛት አንፈልግም። ሁሉም የራሱን ጣቢያ አቋቁሞ የሚፈልገውን አገልጋይ ያዋርዳል። አልገዛም እኮ ነው። ከምገዛ ስሳደብ ብኖር ይሻለኛል። ክርስቶስ ግን የመጣው በአገልጋይ መልክ ነው። ስለዚህ ማርቆስ ስለ ትሁት ክርስቶስ የሚናገር ነው። በባሪያ መልክ ራሱን ስለገለጠው ክርስቶስ የሚተነትን ወንጌል ነው። ይህንን ወንጌል ስንማር ስለ ትህትና በጣም ማሰብ አለብን። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለወገኖቻችን ደግሞ ምሕረት ጸጋ ይሁን። አቤቱ አምላካችን ሆይ እናመሰግናለን ስለሰጠህን ጊዜ፣ ስለ በጎ በረከትህ በሰማይም በምድርም ክብር ምስጋና ለአንተ ይሁን። አገልግሎታችንን በብሩህ ገጽ አቤቱ ተቀበል። በጸጋህ ቃል አቤቱ ደግፈን። ሀገራችን ኢትዮጵያን ሕዝቧን በመልካም አስብልን። የምንሰማውን የምናየውን ሁሉ በቃል ኪዳንህ ቀድስልን። ስለ ቸርነትህ በዚህ ሰዓት በጭንቅ በመከራ በሰቆቃ ውስጥ ለሚያልፉ ሁሉ ደግሞ የአንተ ብርሃን የአንተ አዳኝ መልአክ ከእነርሱ ጋር ይሁን። እንደ ቸርነትህ ከሐዋርያው ከወንጌላዊው ከቅዱስ ማርቆስ በረከትን ረድኤትን አሳድርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።